ሀገራችን ኢትዮጵያ የሚያሳዝነው በረዶ ካለበት ሙሉ ዓመት በረዶ ከሚፈላበት ከዚያስ እንዴት መጸወታለች። እኛ ግን 12 ወር ሙሉ ፀሐይ አለን፣ ዝናብ አለን። ይሄ እያለን ይህ ጸጋ በረከት የተሰጠው ሕዝብ በችግር በግድያ በመከራ ሲኖር ለምን የሚለውን ቤተክርስቲያን ትጠይቃለች። ለምን ይሄ ሆነ? እኛ የበላይ እንሁን አንልም ብሎ ጸበል ተጠምቆ መቁረብ ይቻላል ወይ? ብዙዎቻችሁ በውስጥ መስመር ጸበል ተጠምቀን ከተጠመቅን በኋላ መቁረብ እንችላለን ወይ ብላችሁ ጠይቃችሁኛል። በነገራችን ላይ ይሄ ቤት የዘላለም ሕይወት የሚለው ማለት ነው አዲሱ ቤታችን እንደሆነ ነግራችኋለሁ አይደል? ስለዚህ ሁላችሁም የመደመር ምልክቷን እየተጫናችሁ ፎሎ አድርጉት። እናም ጸበል ተጠምቆ መቁረብ አይቻልም። ምክንያቱም ጸበሉ በተለያዩ የህዋሳቶቻችን ቀዳዳዎች የመግባት ዝንባሌ ስላለው ጸበል ተጠምቆ መቁረብ አይቻልም ማለት ነው። ለሁሉም ሼር፣ ኮፒ ሊንክና ላይክ እያደረጋችሁ አዳርሱልኝ። ቤቱን ፎሎ አድርጉ። እንደነገርኳችሁ እወዳችኋለሁ። ክብር በሉልኝ። አሁን በተሰማ መረጃ አሻም ቴሌቪዥን መታሸጉ ተሰማ። በአሻም ሚዲያ ትሬዲንግ አክሲዮን ማህበር የሚተዳደረው አሻም ቴሌቪዥን በዛሬው ዕለት ጥቅምት 12 2018 ዓ.ም እንደታሸገ የተገኘ መረጃ ያመላክታል። የቴሌቪዥን ጣቢያው በምን ምክንያት እንደታሸገ እስካሁን የተገለጸ ነገር የለም። ውርውር የሚለውን እንግዲህ አለማወቅ አይነት ነገር አለ። እኛ ጋር በጣም የብረት አጥር የሆኑ አድሚኖች አሉና ቤት ስርዓት አስይዞ እንዴት መምራት እንዳለባቸው እንደሚያውቁ ማለት ነው። እና ቢምቢ ነገር ከመጣ ወይም ዝንብ ነገር ከሆነ ያው ዝንብ ቆሻሻ አይደለ፣ ንብ ስትሆን ማር ለማምረት ነው። ዝንብ ከሆነች ግን እንትን አለች። ምንድን ነው የምታደርጉት? እቺ ማራገቢያ ነገር አለ አይደለ? ዝንብ የሆነ ፕላስቲክ ነገር ጠብ አድርገው ሲጥሉ ያለ ኢትዮ 360 ሞቷል። የኔ ሀሳብ እሱ ነው። ሞቷል ኢትዮ 360 ከሞተም ቆይቷል። ሰው ጸቡ ያለው በሙት መንፈስ ላይ ያለ ጸብ ነው ያለው ብዬ ነው ማምነው። በሙት መንፈስ ውስጥ ያለ ዝም ብሎ የሚዋትት ካልሆነ በስተቀር ኢስ ኖ ሞር ሰርቫይቭ አያደርግም። በቃ ሞቷል። በሞተ ነገር ላይ መከራከር ብዙ ጥቅም አለው ወይ ነው? አምባገነንነት ስለመጣ፣ ጸረ ዲሞክራሲ ስለመጣ፣ ፖፑሊስት የሆነ ሰዎች ስለመሩት ምናምን አይደለም። ኢስ ኦልሬዲ ዴድ። አንደኛ ፖለቲካ ኔቸሩ ገሎታል። ፖለቲካ ኔቸሩ ኢትዮ ሚል ስም አያስፈልግም ከዚህ በኋላ። የአማራ ብሔርተኛ ከሆንክ የአማራ ብሔርተኛ ነህ። ፔሬድ። መዳረሻ ምንም ይሁን ምን ሮጬ ሄጄ 4 ኪሎ ገባለሁ ምናምን ሆናለሁ ምናምን ብትልም በቃ ሚዲያ የአማራ ብሔርተኛ ነው። ሶ ፋይንድ አማራ ሚል ስያሜ ይፈልግ። በዛ አማራ 360 ቢባል ምናልባት ለሰርቫይቫል ሪሰረክሽን ከሆነ መልሶ ማንሰራራት አይነት ነገር ከሆነ ይሄ ሞቶ መነሳት አይነት ከሆነም ሊሆን የሚችለው አማራ 360 ነው። ያሳዘነኝ የዮናስ ማኛ ማጨብጨብ ነው። ና አለ የገባ ግን ኤርሚያስ አልቀበለም ሲል ውይይቱን ግን እንደው ዮናስ ምንድን ነው ያለው? ዮኒ ማኛ ዮናስ ሙሉ ነው ነይ ያለ ዮኒ ማኛ። እሺ ሲመጣስ ምን ብሎ ይሆን? አቤት ተዋርዷል። መቼስ ውርደታም የሆነ ሰው ዮኒ ማኛ በየሄደበት የማይሳካለት ሰው ኤርሚያስ ያስከብረኛል ብሎ ቢሞክር ኦርቶዶክስ ሰው የላትም አለ ዮኒ ማኛ። ሰው የላትም
እሺ ብሎ ዘማርያም ውይይት ጥሪ ሲያቀርብለት ሌላ ምክንያት ሲደረደር ሲሰማ ምን እንደሚል አላውቅም። ዮኒ ማኛ አዋረድከን አለው። ከኔ ጋርም ያኔ በነገረ ድነት ገድላትን ድርሳናትንም ቢሆን ሰብስበ ናና እንወያይ፣ ገድላት ድርሳናትን ሁሉ ሰብስበ ከዛ ዮኒ ማኛ ይሄ እኮ ጥሩ አጋጣሚ ነበረ፣ ይሄ እኮ ጥሩ አጋጣሚ ነበረ፣ ድርሳናትን ምናምን ሰብስበ ዋናው እኮ የኛ የመዳን ትምህርት ነበር፣ ለምን አትወያይ አለው። ግን ቀለሜ አይወያይ ምን ቦታው እንደምን አይነት ጉደኛ ማህበረሰብ እንደተፈጠረ ነው ግራ ነው የሚያጋባው እውነት። እና እንዲህ በቃ እንደው በቃ ያማረ ነገር ነው መናገር ያለብን። ምን ሆኖ ነው ሰው እንደዚህ የሚያናገር? ማርያምን የምትወዳት ከሆነ እንዳታሳልፈው። ምንድነው? ምን ማለት ነው? ማለት ምንም ማስታወቂያ እኮ ይሰራል። እንዲህ ኮስተር እንደዚህ ጭግግ ብለህ ተናገር እኮ እያልኩ አይደለም። ወዝ እኮ አለው፣ መልክ እኮ አለው፣ አይነት እኮ አለው። ደግሞ ሁሌ አንድ አይነት፣ ሁሌ ተንበርክኮ፣ ሁሌ ጊዜ አፈር እየበተን፣ ሁሌ እንደዚህ ይውያል። እና በጣም ከባድ ነው። እና ቤተክርስቲያንን በነፃ እናገልግላት፣ እንድከምላት። በሁለት ጉዳይ እየተፈለጉ ይገኛሉ አሜሪካ ላይ። አንደኛው አይአርኤስ በካሽ በመቀበል ያለምንም ፈቃድ በአሜሪካ ውስጥ በካሽ ብር ተቀብሎ ይዞ ለመውጣት በመሞከር ይፈለጋሉ። ሁለተኛው ሴል ላይ ያልወጣን ቸርች ሴል ላይ ወጣ ብሎ ማስታወቂያ በመስራት በአሜሪካ በዲኤምቪ አካባቢ ካቶሊክ ቸርቹ፣ አይአርኤስ፣ ፖሊስ እነዚህን ሰዎች እየፈለጋቸው ነው። በነገራችን ላይ እነዚህ ሰዎች እጣ ፈንታቸው ምን ይሆን? ተለን የመስማት ግዴታ የለብኝም። ተቀብያለሁ። ዲቤቱን መቼ እንግባ? አድምጠኝ እንኳን መቼ ዲቤቱ መቼ ይሁን? ቀኑን ንገረኝ። እንደዛ የለም። አሁን ቆይ አድምጠኝ። መልሰልኛል። በሬሳ ላይ ቀኑን ንገረኝ ነው ትክክል። ውሸትህን ባድዎውን ነው ማስቀር። አራቁታል። እንደ ካህን ቄስ ነኝ ብለህ ያውም ደግሞ ያቆነኝ እያልክ ገና ከጸሎተ ማርያም ነው የምጀምርልህ። ያቆነኝ እያልክ ምትዋቸው ውሸት እንዲህ አይነት ሰው ነው እንግዲህ ቤተክርስቲያን ነው። የ14 ዓመትህን የውሸት ግን አሰጣላለሁ እና በምትፈልገው ዲቤት እገባለሁ ካንተ ጋር። ልብ በሉ። እዚህ ያላችሁ 1500 ሰው ልብ በሉ። ለስሙ ካህን ነው። ሪከርድ አድርጉት። መስማት ሳይሆን ሪከርድ ጭምራል። አልተረጋጋም። በጣም እየጮኸ ነው። በጣም እየገለፈጠ ነው። እዩት ምን እንደሚያደርገው። እኔ እየጠየቅኩ ያለሁትን ሚዩት አድርገው። አይ ቲንክ ድምፅ አንተ ጋር ኤኮ ስላለ ማለት ነው። ሚዩት አድርገው። በዚህ ነው ያልክ። ታሪክ አታብዛ ግን አጠራርገው። ሚዩት አድርግ። ዚስ ኢዝ ኦርቶዶክስ። ልብ በሉ። እኔ ካሜራ ከፍቼ ፊቴን እያያችሁት ነው የማወራው። ፊቴም ላይ የሚነበባል። እሱ ከካሜራ ውጭ አረፋ እየደፈቀም ሊሆን ይችላል የሚያወራው። ይህ ሰው ስማ፣ ቀለም ያዳምጥ፣ ቀለም የዋ ቀለም የሰጠራኝ ነበር። ድጀቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? ሚዩት አድርግ እና ልጨርስ። አላረግም። የአንተን ውሸት የመስማት ግዴታ የለብኝም። ዲቤቱን ልቀበልህ ነው የመጣው። ተቀብዬ እቤትህ እኮ ነው የመጣው። ና ዲቤት እንግባ። ኤቲክሱን ይዩት ወንድሞቼ እና እህቶቼ። ይህ ነው ግትልትህን አሰጣልህ ነበር ግን አትቀበልም። ይኸው ነው ያንተ በቃ። ቻው። ኤቲክሱን ብቻ ይዩት ምን ያህል። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እናንተ ፍረዱ። ቄስ ነኝ ብሎ የኢትዮጵያ ኦርቶዶክስ ቤተክርስቲያንን የሚያሰድብ ዲቤት ጥሪ ለታቦት ስለ ታቦት ውይይት እናድርግ ብዬ ጠርቼው በሞተው ጓደኛህ በአብሮ አደግህ በዲያቆን አበበ ጉልላት በሬሳ ላይ ከሞተ 9 ዓመት የሆነ ወንድሜ አብሮ አደገኝ አብረን ስንቀድስ የነበረው አልሞተም ብሎ አለ። ኦርቶዶክስ መንግስት ፍትህ ይስጠን። ቤተክርስቲያን ተጨንቃለች። አባቶች ተጨንቀዋል። ማህበረ ምዕመናኑ ተጨንቀዋል። ፍትህ ለሃይማኖታችን
ብፁዕ ወቅዱስ አቡነ ማትያስ ዛሬ በቅዱስ ሲኖዶስ መክፈቻ ላይ ዝምታቸውን ሰበሩ። ቤተ ክርስቲያን ላይ የሚጨፍሩ የቤተ ክርስቲያንን ንዋየ ቅድሳት የሚያቃልሉ ስዕሉን የሚቀዱ በታቦታቶቻችን ላይ ሲሳለቁ የነበሩ አካላቶች እርምጃ ሊወሰድባቸው እንደሚገባ ተናገሩ። ዓለም ያየው ዘንድ በአንገት ማዕተብ ያስር ከ10 ከ20 ጊዜ በላይ ሼር ኮፒ ሊንክ አድርግ ተከታተል። የቤተ ክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደት ተደርሰዋል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላክዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ እኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ሕገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በሕግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በሕግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት በዘመናችን እየተከሰተ ያለውን ችግር ስንዘረዝር ውለን ብናደር መናገሩ በራሱ መፍትሄ ሊያመጣልን አይችልም። ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን። ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላድል ይህ ጉባኤ በዚህ ስብሰባ ሊተልም ይገባል ብለን ከአደራ ጋር ማሳሰብ እንወዳለን። የቅዱስ አባታችን ቡራኪያቸው ለሁላችንም ይድረሰን። ረጅም ዕድሜ ከጤና ጋር እንዲሰጣቸው በየኮሜንቱ ጻፉ። በረከታቸው በድጋሚ ይድረሰን። እኔው በላተኛ ሆኜ ትሬንዱ እያደገ ሲመጣ እየከፋብን ይመጣና መስመር ይስትብናል። በምን አፋችን ስለ ሙስና ልናወራ እንችላለን? እኛ ላይ አያምርም። ስለዚህ ስናሰባስብም በጥሩ በረከት እናገኝበታለን። ሰው ካወቀን እሰየው፣ እኛም ብሎ ሰው ሲሰጥ እሰየው፣ እግዚአብሔር ይስጠን፣ እግዚአብሔር ይመስገን። የሰው ወደልን ስለሰጠን መደመጥን ስለሰጠን እግዚአብሔር ይመስገን። ከአባቶች ቡራኬ እንቀበል፣ በረከት እንቀበልበት፣ ረድኤት እንቀበልበት። ምን ችግር አለው? እንደዛ አድርጉት እና አሁን እንትኖቹ በጣም በየጊዜው የሚሰሩት አድባራት፣ በየቦታ ላይ ያሉ ችግሮች፣ በየቦታ ላይ እየተሰሩ ያሉት ቤተክርስቲያኖች እንዳለ ሙሉ አሁን በጣም በየቦታው ገቢ እየተባለ ስለሆነ የገንዘቡ ዋጋ በጣም እየወደቀ ስለሆነ ስናደርገው በቅድስና እናድርገው፣ በረከት እንዳያሳጣን ለማለት ነው። እሺ እኔ ቀንቼባችሁ አይደለም። እሺ እንደዛ እንደማታስቡ እርግጠኛ ነኝ። እንደዛ አይነት እሳቤም ኖሮኝ አይደለም። በቃ ለማንም ሰው አርጉት። በቃ መልካም ነገር ማድረግ ጥሩ ነው። እንኳን ለቤተክርስቲያን ማሰሪያ ለማንም ሊደረግ ይችላል።
እናርገው፣ ግን የሚገባን ግን እናርግ። እዛ ቦታ ላይ ኑ ካሏችሁ ለሄዳችሁበት የሚገባችሁን ትራንስፖርት አበል ያስፈልጋችኋል። እሱን አለም እያወራ ያለሁት። ባላችሁበት ቦታ ግን ቁጭ ብላችሁ በምትኖርበት ሀገር ግን ቁጭ ብለህ ላይቭ ግባና አስተባብርልን ሲባል ግን ለአንተ ኮሚሽን አያስፈልግም። ውሃ ጠጣ ልትባል ትችላለህ። በቃ ልክነት አይደለማ። ልክነት ልክ ነው፣ ልክ ነው ደግሞ ልክ አይደለም። ለሄድንበት ጥቅም ልክ ነው። ዋናው መሰረታዊ ጉዳይ ልክ ነው። ይሄ የሚገባ ነው አይደለም። ስለዚህ እንታመንለት። መልካም ነገር ለማድረግ ለዛ ለመልካሙ ነገር ነው ለማለት ፈልጌ ነው። እንዳው ለሁሉም ይሄ ለሁላችን ለኔም ጭምር ነው እና ለምነው ደግሞ